ሰላም 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 ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁ? ዛሬ እንግዲህ ሚያዝያ 17 እንግዲህ ሚያዝያ 17 ቀን ነው። ሚያዝያ 17 ቀን ነው። እንግዲህ እንደምታዩት እኔ ሶሻል ሚዲያ ላይ መሽከርከር ወዳለሁ እንግዲህ እንደ ንፋስ ማለት ነውና ስሽከረከር ምን እንደማይታወቃላችሁ። አሁን እንግዲህ በአሁኑ ሰዓት ኢትዮጵያ አጋዥ መቅጠር ከባድ ሆኗል ማለት ነው። እንግዲህ ውብዬ እንደተመረዘች ታውቃላችሁ። የውብዬ አጋዥ ደግሞ እንግዲህ ውብዬን በጎን ሁና ውስጥ ለውስጥ የሆነች የመረዘቻት እሷ ከምግቡ ላይ እንደጨመረችባት እንግዲህ ታውቋል። ያ ማለት እንግዲህ የሰው ልጅ ሰውን ማመን ቀብሮ ነው አለች አያቴ። እውነቷን ነው ማርያምን። አሁን ሰው ማመን በጣም እየከበደ መጥቷል ማለት ይቻላል። ማለት አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እንደ እህቴ ነው ወንድሜ ነው ቤተሰቤ ነው ብላችሁት ያ ሰው እናንተን ከውስጥ ሲጎዳ ከጀርባ ሆኖ ለመጉዳት ሲያስብ ምን ይሰማችኋል? አሁን በባለፈው እንግዲህ ሶልና ሰላም ውብ የተመረዘችበትን መድኃኒት አውጥተውት ነበረ። እሷ ደግሞ አካኪ ዘራፋለች። ከቶፊክ ቤት ሄደች። ቶፊክ ነው ብላ እንግዲህ ቶፊክን በሐሰት ደመደመችበት፣ ውሸቷን ማለት ነው። ይሄ በፍጹም ከእውነት የራቀ ውሸት ነው የዋሸችው። ቶፊክ አላደረገውም። ቶፊክ ውብዬን አልመረዛትም። የሚመርዝና የማይመረዝ ሰው አለ። ምክንያቱም ቶፊክና ምግብ አልበላለች ውብዬ ብለው ሲደውሉለት ያቺ ናሂን አፈቅረዋለሁ ስትል የነበር ሂው የምትባል ሰይጣን የሚጋልብባት ከቤት ወጣ። ቶፊክ አጅሪት ከቤት አለሽ እንዴ ብሎ ሲደርስ ከእህቴ ቤት መጥቼ ነው እህቴን ላዋራት ከእህቴ ቤት መጥቼ ነው ብላለችና ማለት ነው። እንግዲህ ይቺ ልጅ ውብዬን ከእህቴ ቤት መጥቼ ነው ብላ እሰራላችኋለሁ አንተና እሷን ብላ እንግዲህ ዝታ ነው የወጣችው። እንግዲህ ላቤ ደግሞ ለውብዬ አጋዥ ደግሞ እንግዲህ ይቺ ልጅ እሷ ናት በእርግጠኝነት የሳውዲ ቪዛ የሚያስመታችላት ፓስፖርት የሚያወጣችላት። እንግዲህ ቪዛ ማለት ሳውዲ ቪዛ ለማስመታት ምን ለማለት ብዙ ብር ነው የሚጨርሰው። እንዲዙ ዝም ብሎ አይገድም ማለት ነው። እና ያን ያደረገችላት ጉዳቸው እንዳይታወቅ እንዳይጋለጥባቸው ነው። እና የሰው ልጅ እንኳን አብሮ እየበሉ እየጠጡ እንግዲህ በባለፈው ልጅቱ ለቤተሰቦች ሰርቻ አጠራቅሜ ቴሌቪዥን እገዛለሁ ስትል ስለነበረ ውብዬ ያን አስባ ያን ታሳብ አድርጋ ትንሽ ስራ ስታገኝ ለሷ ነበር ቴሌቪዥን ገዝታ እየሰጠቻት ማለት ነው። ለልጅቷ ለቤተሰቦቿ ማለት ነው። ሰው የዋህ ሲሆንላችሁ፣ ሰው ለእናንተ ጥሩ ሲያስብላችሁ፣ ሰው ለእናንተ አብሮ መብላትንና አብሮ መጠጣትን ሲያስብላችሁ ሰው ለመጉዳት ከጀርባ ሁናችሁ የምትራወጡ እህቶቻችን ግን ከድርጊታችሁ ብትታቀቡ ለሰው ልጅ የሰው እምነት እንዳይኖረው የምታደርጉ ለምንድን ነው? እንኳን እናንተ እኛ ከአረብ ሀገር ቤት እንኳን ስንሰራ በታማኝነት ነው የምንሰራው። አሰሪዎቻችን አክብረን እሺ ብለን ተቆጥተን እንኳን ኢትዮጵያስ በቋንቋችሁ ትናገራላችሁ፣ እንደምትፈልጉት ታደርጋላችሁ። በሰው ሀገር እንኳን እሺ ብለን ነው አክብረን ነው አሰሪዎቻችን የምንኖረው። እንኳን ለአሰሪዎቻችን በጀርባ ሂደን አሰሪዎቻችን ለማስመረዝ በዚህ ልክ መላላጡ መጣጣሩ እኔ አስፈላጊ ነው ብዬ አላስብም። እና ምንድን ይሆናችሁ ነው? ምንድን ነው ሴቶቹ እንዲሁ በእርግጠኝነት እንዲያው አንቺስ ራሱ አፍቃሪ ሆነሽ ከመጣሽ እኔ በጣም የሚገርመኝ ሴቶቹ ትዳር ያለው ወንድ ላይ ፍቅር ሲጀምሩ ያን ወንድ ትዳር አለው ልጅ አለው ከእሷ ጋራ ሳይቆይ ወደ እኔ ሲመጣ ከኔ ምን ፈልጎ ነው? ከኔ ምን አስቦ ነው? ነገስ የእሷ ዕጣ ፈንታ ከኔ ይደርሳል ወይ አይደርስም ብላችሁ እንዴት ነው የማታስቡት? እኔ አንዳንድ ሰዎች በጣም ግርም የሚሉኝ ነገር ቢኖር ማለት ነው በቃ የራሳቸውን የዕለት የጊዜያዊ ስሜታቸውን ነው እንጂ ስለ ሰው ምንም አይነት ደንታ የላቸውም ማለት ነው። ለምን እኔ በጣም ነው የሚገርመኝ። እኔ እንጃ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ በዚህ ልክ ትዳሩን ትቶ ሚስቱን ትቶ ልጁን ትቶ እኔ አለሁሽ፣ እኔ ወድሻለሁ፣ እኔ አፈቅርሻለሁ የሚልሽ ወንድ እሱ ኖርማል ነው ብለሽ ታስቢያለሽ? እሱ ትክክለኛ ነው ጥሩ ሰው ነው ብለሽ ታስቢያለሽ? ማርያምን ጥሩ አይደለም።
ሚስቱን የተወሰው ለሚስቱ ያልሆነ ሰው ከሚስቱ ተለይቶ ከአንቺ ጋራ እዘልቃለሁ፣ እወድሻለሁ፣ አፈቅርሻለሁ የሚል ወንድ አይደለም። ትክክለኛ ወንድ አይደለም። አንደኛ ለአንቺ ለጊዜው ይመስልሻል፣ ለጊዜው ለአንቺ ማለት ነው፣ ለሴቷ። የሴት ልጅ ደግሞ ልቧ በጣም ስስ ነው። በጣም ከወደደች ወደደች ነው። ያ ሰው የሚከዳት የሚጎዳት አይመስላትም። ገባችሁ? የሚከዳት የሚጎዳት ስለማይመስላት እውነት ስለሚመስላት እንደዚህ ያደርግልሻለሁ፣ እንደዚህ እወድሻለሁ፣ እንደዚህ ሲላት በቃ እውነት መስሏት ራሷን አሳልፋ ትሰጣለች። ራሷን አሳልፋ ስትሰጥ ትጎዳለች። ሴቶች ደግሞ በባህሪያችን እምነት እንጥላለን ለሰው ልጅ። ወንድ ልጅ በጣም ስንወድ እናምናለን ማለት የሚጎዳን የሚበድለን ከኛ ተለይቶ ሌላ ነገር የሚያደርግ አይመስለንም። እንኳን ጓደኛዬ ብላችሁ የያዛችሁት ወንድ ቀርቶ ዛሬ ወልዳችሁለት ጥላችሁት አገር ቤት የመጣችሁት ወንድ እንኳን ማለት ነው አይታመንም። ለምን? በአሁኑ ሰዓት ሰው እምነት የለውም። አይታመንም። ሰው መታመን አይችልም። እኔ እወድሻለሁ፣ እኔ አፈቅርሻለሁ ሲልሽ ወይ አንቺ የሆነ ጥቅም አይቶብሽ፣ ወይ ገንዘብ አይቶብሽ፣ ወይ ብር አይቶብሽ፣ ወይ የሆነ ነገር አይቶብሽ ካልሆነ በስተቀር አንቺን ፈልጎሽ ያ ሰው በፍጹም ከአንቺ የሆነ ጥቅም ካልፈለገ በስተቀር አንቺን አይወድሽም። አንቺ ደግሞ እሱ ስለወደደሽ ብለሽ ሚስቱን ለመመረዝ ሚስቱን ለመግደል ስትሄጂ ነገ ከአንቺ ላይ አይደርብም ወይ? ይሄስ ዋስትና አለሽ ወይ? ይሄ ዋስትና አለሽ ወይ? አንደኛ ቤተሰብሽን አስንቀሽ አንቺ ተንቀሽ፣ ቤተሰቦችሽን አሰድበሽ አንቺ ተሰድበሽ ነው። እኔ እንደማስበው እንደዛ ነው። ሴት ልጅ ራሷን ስታስከብር ራሷ ስትኮራ ነው እንጂ ራሷን አስንቃ የማይሆን ወንድ ጋራ ስትልከሰከስ እንደማየት የሚያስጠላ እና የሚያሳፍር ፀባይ የለም። ሴት ልጅ ራሷን ስታስከብር እንጂ ራሷን ስታስንቅ እንደማየት እንደኔ ማርያምን ሴት ልጅ ራሷን ስታስከብር ነው ደስ የሚል። ሴት ልጅ ራሷን ታስከብራ ለራሷ የሆነ ነገር ሲኖራት እንጂ ደስ የሚለው ሴት ልጅ ራሷን በራሷ አስንቃ ወራዳ ሁና ስትኖር ይደብራል፣ ያስጠላል። እኔ በባህሬ ትዳር ያለ ወንድ ማፍቀር አልወድም። ምክንያቱም ነገ ከነገ ወዲያ ከዛች ምን አጥቶ ያችን ለምን ጥሏት ለምን ወደ እኔ መጣ ነው የምል። ገባችሁ? ከዛች ላይ ያቺ ጋራ ብዙ ነገሮችን አሳልፎ ብዙ ነገሮች አብሮ በልቶ ጠጥቶ ብዙ ነገሮች ከሷ ጋራ ሞትኩልሽ፣ ወደድኩሽ፣ አፈቀርኩሽ እያላት ያችን ትቶ ወደ እኔ ሲመጣ ለምን እንደመጣ ማወቅ አለብኝ። ለምን እንደመጣ ማወቅ አለብኝ። ገባችሁ? ዝም ብላችሁ እንትን ማለት ገና እሱ ወዶኛል፣ ገና እሱ ፊት ሰጥቶኛል ብላችሁ ከዛ ሰው ጋር ስትለጠፉ ነገ የሚደርስባችሁን ነገ እናንተስ ምን ላይ እንደሚደርስባችሁ ያ ሰው ለእናንተ ምን እንደሚያደርጋችሁ በምን ታውቃላችሁ? ያ ሰው ለእሷ ያልሆነ ለእናንተ ሊሆናል ወይ? ይህን መልሱልኝ። ለእሷ ያልሆነ ከእሷ ጋር ለወለደላት ሚስቱ ላገባት ለልጆቹ እናት ያልሆነ ወንድ ለእናንተ ይሆናል ወይ? አይሆንም። ለእናንተ አይሆንም። ይህን ለምን ታሳቢ ያላደረጋችሁትም? ከእሷ ጋራ ብዙ ነገሮችን አሳልፎ እሷንም እኮ ውብዬንም እኮ ናሂ አረብ ሀገር እያለች ነው እወድሻለሁ አፈቅርሻለሁ ብሎት ትዳር የመሰረተ የወለደላት የልጆች እናት ከአንድም ሁለት ጊዜ የተንበረከከችለት የወለደችለት እንደሚወዳት ስለነገራት እንደሚያፈቅራት ስለነገራት ከአንቺ ውጭ ሌላ ነገር ሌላ ሰው አልፈልግም ስላላት እንጂ ሌላ ነገር አይደለም። ነገ ደግሞ አንቺ እህት አለ መድኃኒት አድርገሽ አስመርዘሽ እሷን አስገድለሽ ነገ ከነገ ወዲያ ደግሞ እሱ አንቺ ጋር እንኳን ዘለቂታ አይኖረውም። ቢኖረው እንኳን አንቺ ጋር ትዳር እንኳን ይሄ ልጅ ቢመሰርት ነገ ሌላ ሰው
ባለመያዙ ሌላ ሰው ያለ መሄዱን ምን ዋስትናለሽ? እኔ ሰው ሚስት ኑሮት ሚስቱን ፈትቶ ምክንያቱም ካላጣራሁ በስተቀር ለምን እንደፈታት ለምን እንደተዋት ሳላጣራ ያን ሰው አላፈቅርም በጭራሽ። 80 እያለሁ እስከ 80 ከሆነ ደግሞ ጭራሽ ያን ሰው ዞር ብዬ ማላየው እንዳየውም አልፈልግም። ከሱ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ምክንያቱም እኔ ራሴን አዋርጄ ቤተሰቦችን ማዋረድ አልፈልግም፣ እውነት ለመናገር ማለት ነው። አሁን ግን አንዳንድ እህቶቻችን ሳስባችሁ በቃ ከባለትዳር ወንድ ላይ ለመንጠልጠል የሆነ እኔ እንጃ አላውቅም። በስማ ምንም አይጠቅማችሁም እኮ ከባለ ትዳር ወንድ ላይ ስትጠመጠሙ እንደባ ያነ ባለ ትዳር ወንድ እናንተን ነገ እንደማይከዳችሁ ዋስትና አላችሁ ወይ የላችሁም? ይሄን ንገሩኝ። ዋስትናችሁ ምንድነው? ይሄን ብቻ አስረዱኝ። ውብዬን መርዘሻት፣ ውብዬን ገድለሻት፣ ውብዬ ሙታ አንቺ ምንድነው የምትጠቀሚው? ይሄን እስኪ ንገሪኝ። ልጆቿን ጥላ ገና የምትጠባ አመት ያልሞላት ህፃን ልጅ አለቻት። የ3 ዓመትና የ2 ዓመት ህፃን ልጅ አላት። እሱን እናት አልባ አድጎ የምትጠቀሙት ምንድን ነው? ልጅን ከእናት መለየት ለወንድ ብላችሁ። ወንድ እኮ ኢትዮጵያ ሞልቷል። ስንት ወጣት ለስራ መስራት የሚፈልግ ትዳር የሚፈልግ ለውጥ የሚፈልግ ስንት ጀግና ወንድ ሞልቷል እኮ። ከዛ ለምን አትለጠፉም? ከውብዬ ባለ ትዳሮች ወንዶች ላይ ለምን እንትለጣጠፉት? ምን ያደርግላችኋል? መለጣጠፉ ምንድን ነው? አስፈላጊ ነው? አስፈላጊ ነው ብዬ አላስብም። እውነት እኔ አስፈላጊ ነው ብዬ አላስብም። እና እህቶቼ ከድርጊታችሁ ብትቆጠቡ፣ አንደኛ ወንጀልም ነው፣ ሁለተኛ የሰማይ ቤታችሁን እየዘጋችሁ ነው። በእንደዚህ በቆሻሻ ስራ ሰውን መርዛችሁ መግደል ማለት ከእግዚአብሔር ዘንድ ትጠየቁበት አላችሁ። በምድሩ ደግሞ የዘላለም ጸጸት። አሁን ይቺ ልጅ በዛን ሰዓት እንደመረሻት እንዳስመረሻት ሙታብሽ ብሆንስ? መቼም የልጆቹን እናት ገለሽ ከአንቺ ጋር ትዳር መስርቶ ይኖራለሽ እንዳታስቢው። ሌላ ደግሞ ነገ ደግሞ ተቀናቃይ ስትመጣብሽ ያችንስ እንዴት ልታረጊያት ነው? ያችንስ እንዴት ልታረጊያት ነው? ንገሪኝ እስኪ። ለዛችስ መልሳለሽ? ስትቀናቀንሽ የሰው የዘራውን ያጭዳል እናቴ። ሰው የዘራውን ያጭዳል። እንኳን በሞቱ ይደርሳል ባፋቁ ተብሏል። ወንድ አለ ኢትዮጵያ ሞልቷል ወንድ። ስንት ወንድሞቻችን አሉ ትዳር ፈላጊዎች፣ ስንት። ከነሱ ጋራ አብረሽ ህይወትን መመስረት ትችያለሽ እኮ። ከነሱ ጋራ አብረሽ ጥሩ ነገር ለማሳለፍ መሞከርን ሲገባሽ አንዲት እህትን ለመመረዝ፣ አንዲት እህትን ለማጥፋት በዚህ ልክ ከሰራተኛ ጋራ ሆነሽ ሰራተኛን አታልለሽ አንቺ ነሽ። ሌላ ሰው የመረዛት የለም። ቶፊክ አልመረዛትም። ቶፊክ አንቺን ለምን ባለትዳር ወንድ እንደዚህ ታደርጊያለሽ ብሎ ስለተናገረሽ ብቻ ቶፊክን ለመበቀል ብለሽ የምታደርጊው ድርጊት እንጂ ቶፊክ አልመረዛትም። ምክንያቱም አንቺ እንደመረሻት የሚያስታውቀው ከዛን ቀን ወዲህ በቪዲዮ መተሽ አታውቂም፣ ብቅ ብለሽም አታውቂም። አድሬስሽን አጠፍተሻል። ለምን? ምን ያደርግልሻል? እህት የለሽም፣ እናት የለሽም፣ አክስት የለሽም፣ አጎት የለሽም። ልጆቹ እሷስ አንቺ መርዘሻት ብትሞት አንድ ሞቷ ነው የምትሞት። ናሂ ግን ልጆቹን እያየ ባለቀሰ ቁጥር አንቺ አብረሽ ከዛ ልጆቹ ታሳድግ ነው የእንጀራ እናት ልትሆኝ ነው። እነዚህ ልጆች ነገር ሲያድጉ አይበቀሉሽም? ይበቀሉሻል። እመኝን ይበቀሉሽ ነበር። ግን እግዚአብሔር ይመስገን የዋህ ስለሆነች ውብዬ በሰራተኛዋ ብትከዳም እግዚአብሔር ደግሞ አልካዳትም። አንቺ ቶፊክን ለማስጠቆር ቶፊክን የገደላት ለማስዋብ ቶፊክን አስደውለሽ ብትጠሪም እግዚአብሔር ደግሞ የቶፊክ ደርሶላት እንዳትሞት ለልጆቿ እንድትቆይላቸው ሐኪም ቤት ወሰዳት። የመረዛት ሰው ልንገርሽ ሐኪም አይወስዳትም፣ እንድትሞት ነው የሚፈልገው። ቢፈልግ እንድትሞት ማለት ስላልመረዛት ግን ሐኪም ቤት ወሰዳት። ናሂ ደግሞ ከድርጊት ብትቆጠብ ራስን ብታስተካክል ዞር ብለህ የምታስቀርባቸውን ሴቶች ናት። በየጊዜው አንተ
በሴት የመጣ ነገር ነው ትዳርህን የምታጣው። እቺ ልጅ አቆሰልካት፣ አደከምካት፣ ምን ያደርግልሃል? ሴት ሲበዛ እኮ ለአንተ እርቃንህን ነው የሚሰደው። የሴት መብዛት ትርጉም የለውም። አንደኛ በእምነታችን አይፈቅድም። ኦርቶዶክስ ከአንድ በላይ አታገባም። ሴት የሚሆን ወንድ ከአንድ በላይ ማግባትም ሆነ ማጫት አይፈቀድለትም። ኖ ኖ ጎ